አንቺ መስማት አልነበረብኝም። በራሴ መንገድ መሄድ ነበረብኝ። የትኛው ነው ያንተ መንገድ? እድል መግደል? እሷን ብገል ከዚህ ምድር አንድ ክፉ ሰው ይቀንሳል እንጂ ማንም ሰው አይጎዳም። ሉል መግደል መፍትሄ እንደማይሆን ደጋግሜ ነግሬያለሁ። እና ይሄ የጅል ስራ ነው መፍትሄ የሚሆነው? ሉል ለምን አትረጋጋም? ቆይ ከዚህ በኋላ ተረጋጋት በይ። ከዚህ በኋላ ሁሉንም ነገር በራሴ መንገድ ነው የማደርገው። እሱን እንኳን እንድታረግ አልፈቅድልህም። ወንድሜን ለማግኘት ምንም ነገር ከማድረግ ወደ ኋላ አልልም። ማንም በመንገዴ ላይ ቢገባ በሬሳው ላይ ነው ተረማምጄ የማልፈው። አንቺም ብትሆኝ ሉል ስሜታዊ አትሁን። ለወንድሜ ስል አይደለም የአንድ ሰው የሺህ ሰው ህይወት ታጠፋለህ። ወንድሜን ለማግኘት የሰው ነፍስ አታጠፋም አልኩህ እኮ። እኔ እያለሁ ያንን ልታረግ አትችልም እኮ። አንቺ ልታስቆሚኝ፣ እሷ ባታስቆምህ እኔ አስቆምሃለሁ። አንተ ደግሞ ማንኛል? ተረጋጋ ሉል። ቅድም አስተዋውቃለሁ ያልኩህ እሱ ነው። ኢንስፔክተር ቃለብ ይባላል። ዘመዴ ነው። እና አንቺ በራስሽ መንገድ ከጀመርሽ ቆየሻል። ሉል ቃለብ የመጣው ሶስተኛውን ሰው እንድናገኝ ሊያግዘን ነው። ከዚህ በኋላ የሶስተኛው ሰው ያንቺ ችግር እንጂ የኔ ችግር አይደለም። እኔን የሚያሳስበኝ የወንድሜ ደህንነት ብቻ ነው። ችግር የለውም። ዜማ ሁሉንም ነገር ነግራኛለች። ወንድሜን በህይወት ካለ እሱን ለማግኘት የቻልነው እናደርጋለን። ወንድሜ በህይወት አለ። እሱን ለማግኘት ደግሞ የማንንም እርዳታ አልፈልግም። አትሳሳት ጀግናው። ማንን ከህግ በላይ አይደለም። ወንድሜ ሲታገት ህግ አልደረሰለትም። ሉል ቃለብ ተረጋጉ እንጂ እዚህ የተሰባሰብነው እኮ እርስ በርስ ለመጣላት አይደለም። ከዚህ በኋላ አንቺን በመንገድሽ እኔም በመንገዴ በእኔና በወንድሜ መሀል የገባ አይማረኝ አልምሮ። አንቺ ጅልነት ስንት ነገር እንዳበላሽሽ እንዴ! እኔ ምን አደረኩኝ? እረፊ አትከተይኝ ስልሽ ብሰሚ ኖሮ ይሄ ሁሉ አይፈጠርም ነበር። እኔ ችግር ውስጥ እንዳገባ ብዬ ነው። ዝም በይ በእናትሽ። ጭራሽ ችግር ውስጥ የከተሽኝ አንቺ ነሽ እንዴ! የራስን ሊያታላክ እኔ ከጀመሩም ቢቅርብም ብዬ ነበር። ብታውቅም ባታውቅም ያልኳትን ብትከፍላታለች። አንተ ያማል እንዴ! አንድነት ስለማጥፋት ትንሽ ያልፈሩ ሰዎች ላንተ የሚመለስ ይመስላል። እኔ አቤል እንጂ ዜማን አይደለም። እኔ መንካት ቀላል አይደለም። አቤል ቢያንስ አሁን እንኳን እሺ በለኝ። ይሄ ነገር መጥፋያ እንዳይሆን ይቅርብህ በቃ። በጭራሽ እስካሁን ለፍቼማ አይቀርም። አቤል እማዬ እንዲሁም ጤነኛ አይደለችም። በዚህ ላይ አንተ አንድ ነገር ብትሆን ቆይ አላማት ምንድነው? ያሰብኩትን ሳላሳካ ወደ ኋላ ማፈገፍገው ፈሪ አይደለም። አቤል አንዳንዴ ለመኖር መፍራት ብልጠት እንጂ ሞኝነት አይደለም። ፈሪ ብልጦኝ ከምኖር ደፋር ሞኞኝ መሞት ይሻለኛል። አቢኒ ዜማ በህይወት እንዳለች አወቀ። እንግዲህ እቤት ድረስ በመምጣት ያክስቷ ልጅ በሩን ቆርቆሮ ማነህ ምንድነህ ብሎ ሲከፍተው እኔ ነኝ ፈልጌ ነው ላዋራ ሲለው እያዋራው ባለበት ሰዓት ቆይ አንተ ማነህ እንዴት ልታውቅ ቻልክ ብሎ ሲለው እባክህን አቢኒ ተረጋጋ እና ሁሉንም ነገር ልንገርህ በማለት ምንድነው የምትነግረኝ ነገር ምንድነው? አንተም አለህበት ዜማ መጥፋቱ ላይ ግድያው ላይ ገላሃታል ብሎ ሲል አይ እንደዛ አይደለም፣ ቆይ ተረጋጋና ልንገርህ፣ እኔ የዜማ ያክስቷ ልጅ ነኝ፣ ዘመዷ ነኝ። ዜማ አንተ እንደምታስበው አልሞተችም፣ በህይወት አለች ብሎ ሲለው ልመንህ በማለት አዎ እመነኝ፣ ዜማ በህይወት አለች። ነገር ግን ከዛ በፊት እምጠይቅህ ጥያቄ አለኝ፣ አብረን የምንሰራውም ስራ አለ ብሎ ሲለው ዜማ በህይወት ካለች ዜማን የምታገናኝ ከሆነ ምንም አይነት ስራ ቢሆን አብሬ እሰራለሁኝ ዛሬውኑ ካሁኑ ጀምሮ ብሎ ሲል እንግዲህ አቢኒ በደስታ በቃ ሰውየውን አቅፎት ሲያለቅስ ነበረ። ነገር ግን የዜማ ያክስቷ ልጅ የአቢኒ ሁኔታ ሲያይ በጣም አዝኖ ልቡ ተሰብሮ እንዴት በዚህ ልክ ይጎዳል በማለት በጣም አዝኖ ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ዜማ ለልዑል የነገረችው ነገር ምንም እየሰራለት አይደለም። ልዑል በተደጋጋሚ አቢኒን ይሄ ኢዛናን እንግዲህ እድልን ገድያታለሁ ብሎ ቢል ነገር ግን እሱ የዋዛው አይደለምና እድል እንደ ሞተች ራሴ ማረጋገጥ እፈልጋለሁ ብሎ ቦታው ድረስ ከሄደ በኋላ እድልን ልቧን ልውጋትና ለሁለት ልሰንጥቀውና መሞቷን ላረጋግጥ ብሎ ኢዛና ቆይ አንተ ምን እየሰራህ ነው? አሞሃል እንዴ ሲለው እንግዲህ እድል በኢዛና በጣም ተገርማ አንተ ጭራቅ ብላ ስትነሳ አሃ የኛ ተዋናይ በደንብ ነው የተወንሽው፣ አይገርምሽም? አንተ ደግሞ ይሄ ሰራው ስራ ዋጋ ያስከፍልሃል፣ ወንድምህን በህይወት ማግኘት አልፈለክም ማለት ነው ብሎ ሲለው እንግዲህ ልዑል በጣም ተናዶ ቆይ አላብዛሁም ይሄን ያክል ወንድሜ የት ነው ያለው? ወንድሜን ስጠይ በማለት እሱን ይዞ ሲደበድበው ወንድምህን የምታገኝበትን ጊዜ በጣም ነው ያራከው። አንተ እኔን ይሄን ያክል የምትደበድበኝ ከሆነ ወንድምህ እዛ ባዶ ቤት በስብሶልህ ይቀራል
መቼም አታገኘውም ብሎ ሲያስፈራራው እንግዲህ ልዑል ከደበደበ በኋላ ቢጠይቀውም እሱ ግን በጣም ተናዶ ስለነበረ ለዚህ ለሰራኸው ስራ እጥፍ አስከፍልሃለሁ በማለት ሄዶ ነበር። እንግዲህ ዜማ ሁኔታውን ለመጠየቅ ከልዑል ጋር ስትመጣ ልዑል በጣም ጮሆባት ነበር። እኔ አንቺን መስማት አልነበረብኝም። አንቺን ስሰማ ወንድሜ ላገኘው አልቻልኩም። ሲጀመር አንቺ ወንድሜ እንዲሞትልሽ ትፈልጊያለሽ፣ በህይወት እንዲኖር አትፈልጊም ይመስለኛል። አንዷ እንግዲህ ያስገደልሽው አንቺ ነሽ ብሎ ሲዝትባት በጣም ተናዳ ተበሳጭታ ልዑል ተረጋጋ ስትለው አልረጋጋም፣ ያችን እድልን ሄጄ ብገላት ምንም የሚመጣ ነገር የለም። አንድ መጥፎ ሰውን ማስወገድ አስወገድኳት ቀረሽ ምን ትጠቅማለች? እሷ እኮ በጣም መጥፎ ሰው ናት፣ ለእሷ እኮ መኖር አይገባትም ብሎ ሲል የግዴታ እኔ በህይወት እያለሁ ማንንም ሰው አትገልም ብላ ስትለው እንግዲህ እገላለሁ አንቺ ልታስቆሚ ነው ብሎ በሚላት ሰዓት እንግዲህ የዜማ ያክስቷ ልጅ እሷ ባታስቆምህ እኔ ያስቆመሃለሁ ብሎ ሲመጣ ወደ እሱ ሲጠጋ ልዑል በሁኔታዎቹ በጣም ተገርሞ ደግሞ አንተ ማነህ ብሎ ሲል ዜማ እኔ የኔ የአክስቴ ልጅ ነው ኢንስፔክተር ይባላል ተዋወቀው አንድ ማስተዋወቅ ሰው አለ ብያለሁኝ አይደለ ተዋወቀው ስትል አሀ ለካ አንቺ በራስሽ መንገድ መሄድ ጀምረሻል። ስለዚህ አንቺም በራስሽ መንገድ እኔም በራሴ መንገድ ወንድሜን ከየትም እንዴትም ብዬ አገኝቼ በራሴ መንገድ እፈልገዋለሁ። ካሁን በኋላ የአንቺ እርዳታ አያስፈልገኝም ብሎ ሲላት እንግዲህ ኢንስፔክተሩ ተረጋጋ ልዑል የትም አትደርስም፣ ወንድምህ በህይወት ካለ እኛ ፈልገን እናገኘዋለን፣ ከህግ አያመልጥም ሁሉም ነገር ብሎ ሲል ያኔ ሲታገት ወንድሜ ህግ የት ነበረ? ህግ ወንድሜን ማግኘት አይችልም። እኔ ራሴ ወንድሜን እገባበት ጉድጓድ ገብቼ አገኘዋለሁ። የእናንተ እርዳታ አያስፈልገኝም። መግደል ካለብኝ ማንንም ገድዬ ቢሆን ወንድሜን ማግኘት አለብኝ ብሎ እንግዲህ እነሱንም አልሰማ ብሎ ጥሏቸው ሄዷል። እነሱን ጥሏቸው ከሄደ በኋላ ዜማና ኢንስፔክተር እያወሩ ባለበት ሰዓት ምርመራውን በቶሎ መጀመር እንዳለበት እንዲሁም ደግሞ ልዑል ሰው እንዳይገድ መከታተል እንዳለበት ሲነግራት ለዜማ አዎ ልክ ነህ። ዜማ እንግዲህ ተጠርጣሪዎችን በሙሉ እድል እንዲሁም ደግሞ ከእድል ጀርባ አንድ ሰው እንዳለ የኢዛናን ስትነግረው አዎ ልክ ነሽ፣ ስራውን ምርመራውን ዛሬ ነገ ሳልል እጀምረዋለሁ። ምክንያቱም እንዳሰብኩ ከሆነ ከአንቺ ፍቅረኛ ጀምሮ ነው ምርመራው መመርመር ያለብኝ ብሎ ሲል ደግሞ እሱ ምን አደረገ ስትል አይ እኔ ሳስበው እሱ ራሱ ምርመራ ያስፈልገዋልና ከሱ ነው የምጀምረው። ንጹህ ከሆነ እኮ ምንም የሚደርስበት ነገር የለም አትፍሪ ብሎ ሲያት እንግዲህ ዜማ የእሱን ንጹህነት ስለምታውቅ ችግር የለውም በቃ ግን አደራህን እሱን ምንም አይነት ነገር እንዳታደርገው እንዳትጎዳው ስትል ለአንቺ ብዬ እኮ ነው ይሄንን ስራ የጀመርኩት። ስለዚህ እሱን ንጹህ እስከሆነ ድረስ ምንም አይነት ችግር አይደርስበትም አታስቢ በማለት ጥሏት ሄዶ ነበር። እንግዲህ ልዑል በር ላይ ብቻውን ተቀምጦ በነበረ ሰዓት ኢዛና ወደ ቤቱ እየሄደ ባገኘበት ሰዓት ኢዛና ብሎ ሲጠራው እንደለመድከው ጎበዙ እንደለመድከው እጅህን ልታነሳ ልትሰነዝርብኝ ነው ብሎ ሲል እንደዛ አይደለም፣ አሁን ያልፈለግከውን ነገር እዘዘኝ ብቻ ወንድሜን አገናኝ ብሎ ሲል አሁን ጥሩ ወንድ ወጥተዋል፣ ወንድ ልጅ እንደዚህ ነው ብሎ ሲለው እና ምንድን ነው የምታዘኝ ብሎ ሲለው በአሁኑ 3 ሰዎችን እና 500,000 ብር እንድሰጠኝ ነው የምፈልገው ሲል ምን ነበር ያለው ማለት ነው። አዎ 500,000 እና የ3 ሰው ነፍስ ታጠፋለኛለህ ብሎ ሲል እንዴት ብዬ ነው የ3 ሰው ነፍስ ማጠፋው ብሎ ሲል 3ም ገደልክም 1ም ገደልክ ያው ገደልክ ነው ብሎ ሲለው እሺ ማንን ነው የምገልልህ ብሎ ሲል አንደኛ እድል ራሷን፣ ሁለተኛ ነገር ደግሞ ያዳን፣ ሶስተኛ ነገር ደግሞ አቤኔን ብሎ ሲል ቆይ እነሱ እድልን እሺ አቤኔ እና ያዳ በምን ስራቸው ነው እነሱን እምገለው ብሎ ሲል ምክንያቱም እነሱ ጉዳዩን በሙሉ ስለሚያውቁ እነሱ በህይወት እስካሉ ድረስ እኔ ነፃነት አላገኘሁም እና መግደሉን ከእነሱ ነው የምትጀምርልኝ በማለት እንግዲህ ሲለው ልዑል በዚህ ነገር ላይ በፍጹም አልስማማም ብሎ ሲል ታውቃለህ እኔ ያንተን ወንድም እኮ ያልገደልኩት ለመጨረሻ ጊዜ ከአንተ ጋር እያወራ ስልኩን ስላየሁት
ይሄ ቀን ይመጣል ብዬ ወንድምህን አልገደልኩትም። ስለዚህ ወንድምህን በህይወት ማግኘት ከፈለግ እነሱን ገለህልኝ 500,000 ብር ከሰጠኝ በኋላ ወንድምህን አቆይልሃለሁ ብሎ ሲል እንዴት አሁንም እንግዲህ ኢዛና ዜማ እንደሞተች ነው የሚያስበው ማለት ነው። ምክንያቱም ወንድምህ ዜማ እንደሞተች ካወቀ ካሁን በኋላ ሰው አይሆንም። አንተ ደግሞ ወንድምህን በማስተማም ትቀጣለህ። አንተ መጨረሻ እነሱን ሶስት ካስገደልክ በኋላ እኔ ልገለኝ ወንድሜ ልገል ነው አላማ ሲለው፣ በፍጹም እኔ እናንተ መግደል ብፈልግ ኖሮ እስከ ዛሬ ድረስ አደርገው ነበረ። ስለዚህ አታስብ፣ እናንተን አልገላችሁ፣ ምንም ቢሆን የሰፈርች ልጆች ናችሁ በማለት ሲነግረው፣ ብቻ አሁን አድርግ ያልኩህን ነገር አድርገህ አሳይ ሲል፣ አይ እኔ ወንድሜ በህይወት መኖሩን የሆነ ነገር ካላሳየኝ ብጅል አይደለሁም፣ የግዴታ ወንድሜ በህይወት መኖሩን የሚያሳይ ነገር የሆነ ነገር አሳየ፣ ከዛ በኋላ ያልከኝን አደርጋለሁ ሲለው፣ ወንድ ልጅ እንደዚህ ነው፣ በቃ አሁን ያልከውን በሙሉ ይላክልሃል መረጃው፣ ስለዚህ ስራህን በቶሎ መስራት አለብህ ብሎ ሲለው፣ ልዑልም በሚገባ ተስማምቷል። እንግዲህ እድልና ኑሃ ተገናኝተው ነበር። ኑሃ በጣም ነበረ እድልን ስታያት የደነገጠችው። እድልም ደግሞ በአንዳንድ ነገሮች ይህም ቅኔ ነው እያለች ስታስበረግጋት ነበረ። ኑሃ እድል እያንዳንዷ ያለቻት ነገር በሚገባ ስለምታውቅ ሁሉንም ነገር ከእድል አጠገብ ለመሄድ በጣም ፈልጋ ነበር። እድል እንግዲህ ድንብርብሯን ያወጣቻት ማለት ነው የኑሃን። እንግዲህ ኑሃ ወደ ወንድሟ ጋር ቀጥ ብላ ነበር የሄደችው። ወንድሟ ጋር ከሄደች በኋላ ይህንን ነገር እድል አውቃለች። ስለዚህ እኛ አሁን ከዚህ ጉዳይ ላይ መውጣት አለብን ብላ ስትነግረው ለወንድሟ በፍጹም ከዚህ ነገር ላይ መውጣት አልፈልግም፣ የመጣውን ነገር ለመቀበል ዝግጁ ነኝ ብሎ ሲል፣ ቆይ አንተ ከገንዘብ እና ከህይወት የትኛው ይሻልሃል ብላ ስትለው ምርጫ ብትሰጠው፣ በጭራሽ ይሄ ሁሉ አንቺ ነሽ ያበላሸሽብኝ፣ ምክንያቱም አትምጪ እያልኩሽ እኔ ጋር መተሽ ሁሉንም ነገር አበላሸሽብኝ። ዞሮ ዞሮ እኔ እንደምንም ብዬ ብሩን መቀበል አለብኝ በማለት አሁንም እየዛተ ኑሃን ድጋሚ አይንሽን ላይሽ አልፈልግም በማለት ጥሏት ሄዷል። ኑሃ ግን የወንድሟ ነገር በጣም አሳስቧታል ማለት ነው። ይህን ነገር ደግሞ እንደምታውቅ ያዳም ቢያውቅ በጣም ነው የሚቀየማት። ምክንያቱም በተደጋጋሚ ስለ ዜማ ስታወራ የምታውቂው ነገር አለሽ እንዴ እያለ ሲጠይቃት፣ አረ ምንም ስትል ነበረ እና እያወቀች እንዳላወቀች ከሱ ጋር ኑራ የሚፈጠረው ነገር በጣም ከባድ ነው የሚሆንባት ማለት ነው። እንግዲህ አቤኔ ቤት ውስጥ ብቻውን እያንጎራጎረ ባለበት ሰዓት ሁሌ ስለ ዜማ ማንጎራጎሩን አንድም ቀን አቋርጦ አያውቅም። ዜማን ከማሰብ ወደ ኋላ ብሎ አያውቅም። ዜማዬ የት ይሆን ያለሽ? እውነት አንቺ በህይወት እያለሽ በእኔ ላይ ጨክነሽ ነው? በእኔ ላይ አስችሎሽ ነው? እያለ በጣም ተግዞ እየዘፈነ ባለበት ሰዓት እንግዲህ ያዳም ራሱን አረጋግቶ ወደ ቤቱ እየተመለሰ ነው። ኢንስፔክተሩ ምርመራውን ከአቤኔ ነው የምጀምረው ስላላት ዜማን ቀጥ ብሎ ወደነ ያዳ ቤት ነበረ የመጣው። እንግዲህ እዛ ከደረሰ በኋላ በሩን ሲቆረቆር ዜማዬ ደግሞ ከኋላ እየተከተለችው ነበር። ነገር ግን ኢንስፔክተሩ አላያትም። እሷ ግን ስራዋን በአግባቡ መስራት ስላለባት ስትከታተለው ነበር። እንግዲህ ሶስተኛ ወገን የተባለው እድል ጋር ተገናኝተው አንዳንድ ነገር ኑሃን አግኝታ እንደጠየቀቻት ኢዛናንም ደግሞ አግኝታው አንዳንድ ነገሮችን ከአሁን በኋላ አብረን እንስራ ብትለው መስራት እንደማይፈልግ ስለነገራት፣ እንዳውም እገልሻለሁ ብሎ ስላስፈራራት ሁሉንም ነገር እርግጠኛ እንደሆነ ኢዛናን ናቲ እንዳልገደለው ሲነግራት ቀጥ ብላ ለሶስተኛው ወገን ነበርና የሄደው። እርግጠኛ ሆኖ ኢዛና ናቲን አልገደልኩትም ብሎ አለ ስትል፣ ቆይ አንቺ ሞቷል አላልሽኝም ነበር እንዴ ሲላት፣ እኔማ ያኔ ገድየዋለሁ ሲለኝ የገደለው መስሎኝ ነበረ እና ሬሳውን አላየሽም እንዴ ሲላት፣ እኔ ይሄ ይፈጠራል ብዬ ምቻ አሰብኩኝ አላየሁትም ስትል፣ እንግዲያውንስ አሁን ያንቺ የምሰጥሽ ስራ አለ
ኢዛና የጀመረውን አንቺ መጨረስ አለብሽ፣ ናቲን እንደምንም ብለሽ አግኝተሽ ማስወገድ አለብሽ፣ ይሄ የአንቺ ስራ ነው ብሎ ሲላት፣ እንዴት ይሄን ላደርግ እችላለሁ ስትል፣ እንደፈለግሽ ማድረግ ትችላለሽ ብሏት እንግዲህ ጥሏት ሄዷል። እድል በጣም አጣብቂኝ ውስጥ ነው የገባችው። አሁን ሰዓት ላይ ትታ ወደኋላ ዞር ማለት የማትችልበት ነገር ላይ ነው የገባችው። ኢዛናም ፊቱን አዙሮባታል። በጣም ተወዛግባለች። እዚህ ጋር ደግሞ ልዑል እንድትገደል አዞ ልዑል ግደል ተብሏል። ብቻ እሷ ሌላ ሰው ገላለሁ ስትል የእሷ ህይወት የሚያልፍበት ጊዜ ነው። እስከ ዛሬው ልዑል የሚሸወድ አይደለም ማለት ነው። የአሁኑ በጣም አምሯል። እንግዲህ ኢንስፔክተሩ ወደነ አቢኒ ጋር ከሄደ በኋላ አቢኒ ብቻውን እየዘፈነ ባለበት ሰዓት በር ሲቆረቆርበት ሄዶ ከከፈተ በኋላ ማነህ? ምንድነህ? ታውቀኛለህ ወይ እያለ በሚጠይቅበት ሰዓት አዎ ታውቀኛለህ፣ በሰላም ነው ወይ የመጣኸው ሲለው አዎ በሰላም ነው፣ ፈልጌ ነው፣ ማውራት ይቻላል ወይ ብሎ ሲል ይቻላል ብለው እንግዲህ እያወሩ ባሉበት ሰዓት ብቻ ዜማም ተከተላቸዋለች። ነገር ግን ዜማን አቢኒ አላያትም። ያዳ ወደ ቤት እየመጣ ስለነበረ ዜማን ያዳ አይቷታል ማለት ነው። ለካ ያዳ ከዚህ በፊት አይቻታለሁ ብሎ ሲል የነበረው አቢኒ እውነቱን ነው፣ ዜማ በህይወት አለች እያለ እሱም አይቷት በደስታ ለአቢኒ ሊነግረው እየሄደ ባለበት ሰዓት እንግዲህ ዜማ ይዛ እባክህን እንዳትነግረው አንተ ካወቅክ ይበቃል ብላ ስታስጠነቅቀው እዚህ ላይ ነበረ ያለቀው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለቢራቢሮ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ሁላችሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።